ሱረቱ ናዚዓ እንደ ሱረቱ ነበ መክይ ነች፣ መካ የተወረደች ነች። አናቅጾቿ ወደ 46 አካባቢ ናቸው። እንደሚታወቀው ቁርአን ከወረደበት ቦታ አንፃር ينقسم الى اقسام ለብዙ ለይተንና ከፍለን ማየት እንችላለን። ማለትም መክይ መካ የወረደው፣ መደኒ መዲና የወረደው፣ ለይሊ በሌሊቱ ክፍለ ጊዜ የወረደው፣ ነሃሪ በቀኑ ክፍለ ጊዜ የተወረደ፣ አርዲ ወሰማኢ በምድር ላይ የተወረደ፣ ለይለቱል ኢስራኢ ወልሚዕራጅ ባረጉበት ጊዜ ደግሞ የተወረደ በሰማይ አካባቢ እሱ ደግሞ ሰማይ ልንለው እንችላለን። ወሃከዛ በዚህ መልኩ መከፋፈል ይቻላል ማለት ነው። ነገር ግን ሱረቱ ናዚዓ እንዲሁም ሱረቱ አነበ መካ ከወረዱ አናቅጾች ሱራዎች ናቸው። ብዙ ጊዜ መካ የተወረዱ ሱራዎችና አንቀጾች መዲና ከተወረዱት የሚለዩበት አንድ ወጥ ነገር አለ። እሱ ምንድነው? መካ የተወረዱት ብዙ ጊዜ አላህን በብቸኝነት ወደ ማምለክ ወደ ተውሂድ ነው ጥሪ የሚያደርገው። ሙቶ መቀስቀስን የሚቀበሉ ሰዎችም ስለነበሩ እሱን ወደ ማሳመን ማስረጃዎችን ወደ መደርደር ነው። አማ መዲና የተወረዱ ሱራና አናቅጾች ግን ብዙ ጊዜና አህካም ላይ ሸሪዓዊ እስላማዊ ህጎች ላይ እዛ ላይ ነው አብዛኛውን ጊዜ ትኩረት የሚያደርገው ማለት ነው። እና አላህ Subhanahu Wa Ta'ala በዚህ ሱራ ላይ ምን ይላል? እና ጅግሩ በሆነው ወናዚዓቲ ገርቃ በኃይል አውጭ በሆኑት መላእክቶች እምላለሁ፣ በኃይል መንጭቀው አውጭ በሆኑ መላእክቶችም እምላለሁ ይላል። يعني الملائكة تنزع أرواح الكفار من أجسادهم የካህዲያንን ሩህ ከየሰዳቸው መንጭቅ አድርገው በሚያወጡ መላእክቶች ይሁንብኝ ማለት ነው። ወናሽጣቲ ነሽጣ በቀስታ መምዘዝንም መዛዥ በሆኑ መላእክቶች ይሁንብኝ፣ ቀስ ብለው ከሙእሚኑ ጀሰድ ላይ የሙእሚኑን ሩህ ከቅቤ ውስጥ እንደሚመዘዝ ክር እሱን ሳያሳሙትና ሳያሰቃዩት ሩሁን መዘዝ በሚያደርጉ መላእክቶችም እምላለሁኝ ይላል። ወሳቢሃቲ ሰብሃ መዋኘትን ዋኝ በሆኑት መላእክቶች ይሁንብኝ፣ መዋኘትን ዋኝ በሆኑ በሚዋኙ መላእክቶች የሚዋኙ መባላቸው ምን ማለት ነው? ምን ተሽቶበት ነው? ينزلون من السماء مسرعين كالفرس الجواد እንደተገሩ ፈረሶች ፈጥነው ወደ መሬት በመውረድ ከሰማይ የተለያዩ የተጣሉባቸውን ኃላፊነትና ተልእኮ የሚፈጽሙ ማለት ነው። እንዲሁም ሙእሚኖች አላህን የሚያወሱበትን የሚዘክሩበትን መጅሊስና ቦታ እያሰሱ የሚያገኙ ማለት ነው። ፈሳቢቃቲ ሰብቃ መቅደምንም ቀዳሚ በሆኑ መላእክቶች ይሁንብኝ፣ መቅደምን ቀዳሚ በሆኑ መላእክቶች ይሁንብኝ። ፈሳቢቃቲ ሰብቃ አልመላኢካ ተስቢቁ بأرواح المؤمنين إلى الجنة ሩሃቸውን ቀድመው ወደ ጀነት በመሄድ የሙእሚኖችን ሩህ የሚቀድሙ መላእክቶች ናቸው ተብሏል። በእነዚህ መላእክቶች ይሁንብኝ ፈልሙደቢራቲ አምራ ነገርንም አስተናባሪ በሆኑት መላእክቶች ይሁንብኝ። እንደሚታወቀው አላህ Subhanahu Wa Ta'ala ነገሮችን ሁሉ አድራጊ ቻይ የሆነ ጌታ እንደተጠበቀው ሆኖ ነገር ግን በተለያየ ስራ ላይ የመደባቸው የተለያየ ኃላፊነትና የጣለባቸው መላእክቶች አሉት። ጅብሪልን ብትወስዱ ጅብሪል መወከሉን بالوحي ለላካቸው ነብያቶችና ረሱሎች ወህይን በማውረድ የተመደበ ነው። ወከዛሊከ ቢሪህ ወልጁኑድ አላህ እርምጃ ሊወስድባቸው
የሚፈልጋቸውን ህዝቦችና ሀገራት በማጥፋት በንፋስና በሌሎች የአላህ Subhanahu Wa Ta'ala የመላእክቶች ሰራዊት የተመደበ ነው። ሚካኤል ደግሞ ሙወከሉን ቢልቀጠሪ ወነባት ሪዝቅ ነክ ዝናብ ነክ በሆኑ ጉዳዮች ላይ አላህ Subhanahu Wa Ta'ala የሾመው መላእክት ነው። አማ መለከል መውት ከሆነ ግን ሙወከሉን ቢቀብዲል አርዋህ ሩህን ከጀሰድ በመለየትና በመግደል የተመደበ መላእክት ነው። መለከል መውት አዝራኢል የሚለው ስያሜው በትክክለኛ መረጃ አልመጣም ይላሉ። መለከል መውት አዝራኢል በሚለው ስያሜ ሁላችንም እናውቀዋለን፣ በተደጋጋሚ የሚሰማ ነገር ነው። ግን አዝራኢል የሚለው ስያሜ ለመለከል መውት የተሰጠበት ትክክለኛና ሶሂህ መንገድ የለውም ይላሉ። ኢስራፊል ينزل بالامر عليهم ቀንዱን በመንፋት ይችን ዓለም ለማጥፋትም ኋላ ሰዎች እንዲቀሰቀሱም በማድረግ የተመደበ መላእክት እንደሆነ ሁላችንም እናውቃለን። እና ፈልሙደብራቲ አምራ ብሎ ማለት በተለያየ ተልእኮ በተለያየ ስራ ምድብ ላይ ተሹመው ነገራቶችን በማስተናበር ላይ ባሉት መላእክቶችም ይሆንብኝ በእነሱ ምላለሁኝ ይላል። እነዚህ ቀሰም ናቸው። ከዛ ጀዋበል ቀሰም ያስፈልጋል። ጀዋበል ቀሰሙ ምንድነው? ለቱብዓሱነ ወለቱሐሰቡን ሙታችሁ አትቀሩም ትቀሰቀሳላችሁ ከዛም ትመረመራላችሁ። ለቱብዓሱነ ወለቱሐሰቡን ጀዋበል ቀሰሙ ይሄ ነው የወደቀው ማለት ነው። የውመ ተርጁፉ ራጅፋ ተርገፍጋፊዋ በምትርገፈገፍበት እለት ይላል። الراجفة هنا ተርገፍጋፊ የተባለችው መሬት ነች። መሬት ለዘመናት በላዋ ላይ ሰዎች እንዲኖሩባት ሲሞቱ እንዲቀበሩባት እንዲሰተሩባት በዚህ ሐላፍትና ለዘመናት የኖረች ብትሆንም አስራፊል ቀንዱን በሚነፋ እለት ግን ቂያማ ቀን በሚከሰትበት ጊዜ ተንቀጥቅጣና ተርገፍግፋ እንኩትኩት ብላ ተሰባበራለች ማለት ነው። ከዚያ መሬት ስትንቀጠቀጥ በላዋ ላይ ያለ ሩህ ያለው ነገር ሁሉ ይሞታል። ተትበዑሃ ራዲፋ ለጣቂቱ የምትከተላት ስትሆን ለጣቂቱ ማለት የመጀመሪያውን የመሬት መንቀጥቀጥ ተከትሎ የሚመጣ ሌላ ለጣቂ መንቀጥቀጥ አለ። ተትበዑሃ ራዲፋ ይሄ ነፍኸቱ ሳኒያ ሁለተኛው ነፍኽ ነው። የመጀመሪያው ሰዎች የሚጠፉበት ሩህ ያለው ሁሉ የሚሞትበት ሲሆን ለ40 አመታት ያህል ከቆዩ በኋላ እንደገና መልሶ አስራፊል ቀንዱን በሚነፋበት ጊዜ ሩሆች ወደ የጀሰዳቸው ይሄዱ ሩህ ተነፍቶባቸው አላህ Subhanahu Wa Ta'ala ሰዎችን ሰብስቦ ሂሳብ ወደሚያደርግበት ቦታ ጉዟቸውን ይጀምራሉ ይቀጥላሉ ማለት ነው። ቁሉቡን የውመኢዚን ዋጅፋ ቁሉቡን የውመኢዚን ዋጅፋ በዚያ ቀን ልቦች ተሸባሪዎች ናቸው። በዚያ ቀን ልቦች ይሸበራሉ፣ ፍርሃት ስጋት ይቆጣጣራቸዋል። ኢዚል ቁሉቡ ለደል ሐናጅር እንደሚለው በሌላ አያ መንፈሱ ወይም ደግሞ ስሜቱ በዚያ ጊዜ እናት ልጇን ልጅ እናቱን ባል ሚስቱን የሚያስረሳ ነው እና ጭንቃን ላይ ይረበሻሉ ነው የሚለው አላህ Subhanahu Wa Ta'ala አብሷሩሃ ኻሻ አይኖቻቸው በዚያ ቀን አቀርቃሪዎች ናቸው። አይኖቻቸው ያቀረቅራሉ። ኻሺኢነ ሚነ ዙል ከውርዴት ከህፍረት የተነሳ ያቀረቅራሉ። ቀጥ ብሎ ማየት አይችሉም። የሃዲያኖች ይላሉ አይነ ለመርዱዱነ ፊል ሐፊራ እኛ ወደ መጀመሪያዊቱ ሁኔታ ተመላሾች ነንን ይላሉ ይላል። ሙንኪራል ባስ ሙቶ መቀስቀስን የሚቃወሙና የማይቀበሉ ሰዎች إذا قيل لهم إنكم مبعوثون من بعد الموت ከሞታችሁ በኋላ ትከሰከሳላችሁ ስራችሁን አሳምሩ ተውሂድ ይኑራችሁ ሲሏቸው አይና ለመርዱዱነ ፊል ሐፊራ
ከሞትን በኋላ ወደ መጀመሪያይቱ ሁኔታ ማለትም ወደ ህይወት ተመላሽ ነን ይላሉ اذا كنا عظاما نخرة የበሰበሰ አጥንት ከሆን በኋላ ወደ አፈርነት ከተቀየረን በኋላ ወደ መጀመሪያው ሁኔታ ማለትም ወደ ህይወት ተመላሽ ነን እያሉ ይጠይቃሉ ይላል አላህ Subhanahu Wa Ta'ala قالوا تلك اذا كرة خاسرة እናንተ እንደምትሉት አፈር ከሆን በኋላ እንደገና ወደ መጀመሪያው ሁኔታ ወደ ህይወት የምንመለስ ከሆነ እቺ መመለስ ከረቱን ኻሲራ አክሳሪ የሆነች መመለስ ነች رجعة خائبة يعني إن رددنا بعد الموت لنخسرن بما يصيبنا بعد الموت እንደው እናንተ እንደምትሉት ቢሆን መቼም አይሆንም ማንቀሰቀስም እንጂ ምንም አይነት ዝግጅት ስላላደረገን ኪሳራ ላይ መውደቃችን ግልጽ ነው ግን እንዴት ሊሆን ይችላል አሉ ይላል ከዚያም አላህ Subhanahu Wa Ta'ala እነሱን ከሞቱ በኋላ ቀስቅሶ የሰሩትን ስራ በመላእክቶቹ ያጻፈውን እንዲሁም የሚያውቀውን ለምን እንዳደረጋችሁ ብሎ ሂሳብ ማድረግ ለሱ ከባድ እንዳልሆነ ቀላል እንደሆነ ሲገልጽ فإنما هي زجرة واحدة እሷኮ አንድ ጩኸት እንጂ አይደለችም ይላል ከሞቱ በኋላ እነሱን ወደ ህይወት መመለስ አንዲት ጩኸት ብቻ ነች ከዛ ያለፈ ነገር አይደለም يعني النفخة الأخيرة ሁለተኛውን ነፍክ ነው አስራፊል ሁለተኛውን ቀን አንድ ጊዜ ሲነፋ ሁሉም ካረፈበት ሩህ ወደ ጀሰዱ ተመልሶ ይነሳል ይከሰከሳል فإذا هم بالساهرة ከዚያም እነሱ ወዳውኑ እንቅልፍ አልባ ወደሆነችው ምድር እንቅልፍ አልባ በሆነችው ምድር ላይ ይሆናሉ ማለትም አርض الساهر ላይ ይገኛሉ ይላል አላህ Subhanahu Wa Ta'ala أي صاروا على وجه الأرض بعدما كانوا في جوفها በመሬት ውስጥ በመሬት ሆዲ ተሰጥረው ይኖሩ የነበረ ቢሆንም ከሞት በኋላ አንድ ጊዜ መላእክታው ሲነፋ በመሬት ጀርባ ላይ ሩሃቸው ከጀሰዳቸው ጋር ተቀላቅሎ ይከሰታሉ ከባድ ነገር መሰላቸው እንዴ ነው የሚለው አላህ Subhanahu Wa Ta'ala ስለዚህ ሞቶ መቀስቀስ አለ ወይስ የለም በሚለው መከራከራቸው እንታቸው የአላህ Subhanahu Wa Ta'ala ችሎታ ከወዲሁ በአካባቢያችሁ በሰውነታችሁ ያሉትን ተአምሮች በመመልከት የላክነውን ነብይ ያወረድነውን መጽሐፍ በመከተል ከወዲሁም ይበጃችሁን ነገር ተቀበሉ እስላምን እንደ ሃይማኖት ይዛችሁ ጽኑ ኑሩ በሚል አላህ Subhanahu Wa Ta'ala ጥሪ ያደርግላቸዋል ላላመኑ ላልሰለሙ የነብያችንን ንቡዋ የወረደላቸውን ቁርአን የአላህን ፈጣሪነት ለሚጠራጠሩ ሰዎች የተደረገ ጥሪ ነው ማለት ነው አላህ ስራችንን ለኢኽላስ ያድርግልን በሰማነው የምንጠቀም ሰዎች አላህ ያድርገን واخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته